ምን ኖቹና ዝማሽ ተጮች እንጂ ደውዬ እኮ ላግኝ ስላልኩሽ እንጂ እኔ ግን መደወልሽ አልገረመኝም። ያኔ ቆይ አረግሽኝን ስልኬ ስትመልሽልኛችሁ ትዝ ይልሻል? እኔ እንጃ። እስኪ አስተውለኝ እናት። ቀፎ ከፈለግሽ ወሰጂው ስልሽ ኧረ እኔ እሱን አልፈልግም በቃ ስልክ ቁጥርህን ወስጃለሁ ካጮኩልህና እንዳይደብር። እውነቱን ለመናገር ዛሬ ራሱ የግድ ባይሆንብኝ አላጮልህም ነበር። ለምን? እኔ እንጃ። ባለፈው የታሰርክ ቀን እንኳን ልደውልልህ ብዬ የሌለ ፈርቼ ነበር። ምንድን ነው የሚያስፈራሽ? እና ደግሞ እሺ ዛሬ ለምን ደወልሽ? አምራን አደፋፍራ ደወለ። ያው የሰርጉን ዝግጅት ምናምን ነገር እንዴት እንደሆነ አላውቅም ስላቸው እሱን የሚነግረው ወንድም ጊዜ ነው ምናምን ነገር ለዳጊያችሁለት ብሎ እኮ ነው የደወልኩለት። እውነት እንደዛ አሉሽ? በእነሱ ቤት እኮ ይሄኔ በትልልቅ ሰርግ መሀል ትንሽዬ ሰርግ አለች የሚለውን ወስዶ ትንሽዬ ሰርግ መፍጠራችሁ ይሆናል። ለነገሩ ሙድ እየያዙብኝ እንደሆነ የሌለ ገብቶኝ ነበር። ግን በጣም ይቅርታ አንተንም ስራ አስፈቶክ። ምንም ይቅርታ አያስፈልጉም። እንደውም ያ የዋዜማው ግርግር ምናምን ትንሽ ሰልችቶኝ ነበር። እና ስለ ሰርጉ አንዳንድ ነገሮች አትነግረኝም? ኧረ እነግርሻለሁ። ይኸውልሽ ሙሽሪት ኑሐሚን ተሰማ ወይም ደግሞ በገጠር ስሟ ታንጉት ተሰማ ስትባል ወንዱ ሙሽራ ደግሞ ናሆም ሌኩን ይባላል። ማለት እና የሁሉ ነገር መሸምደድ አለብኝ ማለት ነው? እና በማስታወሻ እንጂ። ኧረ ዳጊ እንደዚህ አይነት ዝግጅት ላይ ተገኝቼ አላውቅም ምናምን ስለ ሙድ ትይዝብኛለህ አይደል? ይልቅ ምንም የተለየ ነገር የለውም። ያቺን የእጅ አመልሽን ብቻ ያው ሌብነት ምናምን እኮ ከፈተው ትንሽ ቆየው። እህቴን የሚያሳክምልኝ ሰው ሳገኝ ያው ተውኩት። ዶክተር ፋኑኤል ነው አይደል? እንዴ ማን ነገረ? የእሱን ውለታማ ፈጣሪ ይክፈለው እንጂ እኔ እንዴት እንደምከፍለው አላውቅም። አምራን ሁሉንም ነገር ነግራኛለች። አሁን እህትሽ ደህና ናት አይደል? ማለቴ ጤናዋ ተመለሰላት? አሁንማ በጣም ፒስ ናት። ከዚህ በኋላ እኔም ፎት ከተውናው ለማለት እያሰብኩ ነው። በቃ ይፈልግልሻል። ምንድነው መስራት የምትችይው? ድሮማ የምችለው ላቦሮና መጣበስ ነበር። አሁን ምንም አይነት ስራ ቢሆን አልመርጥም። ያው ከአራተኛ ክፍል አቋርጬ ምን አይነት ስራ አገኛለሁ ብለህ ነው? እንዴት ነው ትምህርቱ? እስከ 4 ብቻ ነው? አረ ንቀው ባልሆነ የድሮ እኮ አራተኛ ክፍል ማለት ያው ልጆች 12ኛ አረ እንደውም ኮሌጅ ራሱ ሊሆን ይችላል። ስቀልድ ነው እባክህ። 3ኛ ክፍል ላይ ነው ያቋረጥኩት። ያው ግን ማንበብና መጻፍ ምናምን እችላለሁ። ዋናው ደግሞ እሱ ነው አይደል? ልክ ነሽ። በዛውም እድሜሽን ስለነገርሽኝ ደስ ብሎኛል። አንተ ግን ያልታወቀብህ ነገረኛ ነህ። ኧረ እባክሽ። እና አይደለም ምናምን ነገር ልትለኝ ነው? ሄሎ ጩና፣ በጣም ይቅርታሽ። ይሄን ስልክ ግድ ማናገር አለብኝ። እንዳናገር ይለጣል። እባክህ ዳግም አንዴ ብቻ አዳምጠኝ፣ ስልኩ እንዳዘጋው እባክህን። ሄሎ ዳግም። ችግር የለውም እያዳመጡ። ቆይ እንዴት ነው ያለው? ደህና ነህ? አንድ ነገር ብቻ አዳምጠኝ። እኔ ነፍሰ ገዳይ አይደለሁም። እመነኝ፣ እኔ ሸጣቦን አልገደልኩትም። ታውቃለህ፣ ያንንም ቢሆን ድንገት በስተት ነው የገደልኩት። ይሄኛው ግን ሆን ተብሎ በሴራ ነው። እኔ እንደዚያ ነገር ውስጥ የለሁበትም፣ አልገደልኩትም። አውቃለሁ አባዬ፣ አንተ እንደዚህ እንደማታደርግ ገብቶኛል። ሁሉንም ነገር አውቃለሁ አባዬ። እውነትን ነው ልጄ? እውነት ሸጠቡን እንዳልገደልኩት አመንከኝ? ከእስር ቤት እንዴት እንዳመለጥክ ብቻ ንገረኝ። ቆይ ማነው ከእስር ቤት እንድታመልጥ ያዳ? ኮማንደሩ ያለአግባብ ስልጣኑን ሲጠቀም ያየ አንድ ኢንስፔክተር ነው ያስመለጠኝ። ቆይ ያንን ኮማንደር ታውቀዋለህ? ስሙ ማን ነው?
ለህይወቱና ለቤተሰቡ ስለሚያሰጋው እሱን እንኳን ልነግርህ አልችልም። ኮማንደሩ ሸጠቡን ገሎ በእኔ ሊያሳብብ እንደሆነ የነገረኝ ራሱ ነው። እኔም ይሄን ሴራ ስሰማ የውሸት አረፋ ደፈኩ። ከዛን እነሱም አፋፍሰው ሆስፒታል ወሰዱኝ። ኮማንደሩ አሁንም ሊገል ይፈልጋል ማለት እያሳደደ ነው። አሁንም ሰዎችን ልኮ እያሳደደኝ ነው። በየጥጋ ጥጉም ቢሆን እየፈለገኝ ነው። በሞት እንኳን እውነቱን እንድታቅ ነበር የፈለኩት። አላደል ሸክሜን ለማቃለል ስለፈለኩ ነው። ስለምን ሞት ነው የምታወራው? እውነቱ ሳይወጣ በቀላሉ ማጃን ሰጠ። ኮማንደሩን አታውቀውም ልጄ። በጣም ኃይለኛና በስልጣኑ የሚመካ ሰው ነው። ቆይ ይህን ያህል እሱ ላይ ህግ አይሰራም እንዴ? ይልቁንስ አንተ እጅህን እዚህ ውስጥ አታስገባ እባክህ፣ እንዳትጎዳብኝ። እና ነፍስህን ሲቀማ ዝም ብለህ እያልኪ ነው አባዬ? እና ሲገሉት ዝም ብዬ ነኝ? በጭራሽ ሊጋፉት የማይችሉት ትልቅ ባላጋራ ነው። ከኔ እውነት ያንተ ህይወት ይበልጣል። እሺ አሁን የት ነህ? ላገኝ እፈልጋለሁ። አሁኑኑ ንገረኝ። ሄሎ ሄሎ፣ አባዬ ሄሎ። ምን ሆነሽ ነው? ሰው ቢያዩንስ? እንዴ ቢያዩንስ? ይሁና እንደሞ እኮ እናንተ ጮኛሞች ነን። ስለዚህ ችግር የለውም። ደሞ ቅድም አልሰማም ሴቶቹ ምን ብለው እየዘፈኑ እንደነበር? ፍርፋሪ ፍርፋሪ ደግመሽ ደግመሽ ዳሪ። ለማዬ እኮ ቀጣይ እኔም ሙሽራ እንደሆንኩ እየነገሯት እኮ ነው። ማሳሰቢያ መሆን እኮ ነው። እኔስ ገና ነው ገና የሚለውን በደንብ የሰማሁት። መቼም እህትየው ገና ነው ሲባል በኃይል ነው ያጨበጨብኩት አይደል? አረ ልልታይን ሁሉን ያቀለጥኩት። ለመሆኑ ልጅቶን አግኝታታል እንዴ? ስለ ጉዳዩስ ከዛ በኋላ ተነጋግራችሁ ታውቃላችሁ? የልጅን እናት ማለትሽ ነው? እና ታዲያ ሌላ የምታውቃት ልጅ አለች? እሷን እኮ ነው። እሺ እና አምራን ሁሉንም ነገር በዝርዝር አጫውታኛለች። አረ ከአምራን ጋር ጥሩ ጓደኛ መሆንችሁ ናችሁልኛል ማለት ነው? ኖ እኔ ራሴ ጠይቄያት ነው። ከሪች ጋር ያለ ነገር ደግሞ በሰላም እንዲፈታ ነው ፈልገው። በውስጣችሁ ቂምና ጥላቻ በፍጹም እንዲኖር አልፈልግም። እሷ እኮ የልጅህ እናት ናት፣ ክብር ይገባታል። እኔ የምፈልገው እሱን ነው። በሰላም ተነጋግረን ብንፈተው ደስ ይለኝ ነበር። ግን ልጅቷ የምትፋታኝ አይመስለኝም። በውስጧ በጣም ብዙ ቂም አለ። ቢሆንም ሳትቆጣ እስኪ በፍቅር አዋራት። ደግሞ ብትቆጣት እኮ ነገሩን ማባባስ ነው። እሺ እሞክራለሁ። ደግሞ ነገ በጣም ቆንጆ ሆነ እንዳይሽ ድምቅ ብለ እንዳገኝ እፈልጋለሁ። ምክንያቱም ነገ እኮ እናንተ ነን የምንጣመረው። የዚህ ኃላፊነት እኮ የሙሽሮቹ መሰለኝ። እነሱ አይደለም እንደሚያጣምሩት። አንተንማ በፍጹም ከሌላ ጋር መመደብ አይችሉም። ያው እኔ ነኝ ያስቀየርኩት። ደግሞ ዳንስ ደግሞ ትንሽ ትንሽ ታስተምረኛለህ። እኔ ግን ዳንሱ ብቻ ነው ማስተምርሽ። በርግጥ ብዙ ነገር ታስተምረኛለህ። ያው ጀማሪዎች አይደለም። ወጣን ትንኙ ያልገባውን ኬት ይወጣል? ቢገባማ እኮ መጀመሪያም ራሱ ይወጣ ነበር። ረማዬ ለማንኛውም ግን ነብራዬን በሁለታችሁ አይዞሽ ሪላክስ አድርጊ፣ ምንም አያደርግሽም። ደግሞ ሌሎች ልጆች ይመጡ። ይቅርታ ነው እኔ እንደዚህ አይነት ነገር አላውቅም። ደግሞ ሚዜ ሲሆን የመጀመሪያ ነው። በዛ ላይ ደግሞ በጣም ነው ይሄ ነገር ምናምን እሱ ተቀባብሽ በጣም ነው የጨነቀኝ ነው። ደግሞ የተሰራሽው ፀጉርሽ እንዴት እንዳማረብሽ እኮ አቦ በፈጣሪ ይሄ ምን ነው የሚደለው? እንቃት እኮ ነው የለቀቀኝ። እሺ በይ ነው እኔ ለእንደዚህ አይነት ነገር በጣም አዲስ ነው። ደግሞ ሚዜውኝ ለማንም አላውቅም። በዛ ላይ ይሄ ፀጉር ምናምን የሌለ ነው። በቃ ሙዴን እየጨረረ ያለው ልጅ ነው። አቤት እንዴት ነው ያማረብሽ! እባክሽ ውበትሽ በጣም ልዩ ሆኗል። ባልሳሳት ሚዟ መሰልሽኝ? አዎ ሚዜ ነች አባዬ። በጣም ደስ የምትል ልጅ ነች።
አይ